እንደነገርኳችሁ አዲስ አበባ ነው ተወልጄ ያደግኩት ቤላ ከእናቴ ከወይዘሮ ስመኝ መራዊና ከአባቴ ከአቶ መሐመድ አደም ነው የተወለድኩት። ያው ከአባቴ ጋር ቅርበት የለኝም። እናቴና አያቴ ነች ያሳደገችኝ። ወይዘሮ ብርሃኔ ንጋቴ በጣም ወዳት አያቴ ናት። እና ልክ የ14 ዓመት ልጅ ሲሆን 7ኛ ክፍል ሲሆን እናቴ በጣም ኑሮ ከበዳት። ማለት እሷ የምትኖረው የነበረችው በሰዎች እርዳታ ነበረ። ከእህቴን ወለደች። እኔ ልክ የ13 ዓመት ልጅ ሲሆን ታናሽ እህቴ ተወለደች እና በቃ ህይወት በጣም ማለት አንዳችንን አብልታ ለአንዳችን ማብላት አቃታት ማለት ነው። ከዛ አያቴም አለች እንደነገርኳችሁ። ያው እኔ ነኝ ያለሁት። ተሞከረልኝ። የእናቴ ጓደኛ ነበረች አረብ ሀገር ምናምን ስትል እኔ እሄዳለሁ አልኩኝ ማለት ነው። እዚህ እየተማርኩም ያኔ እንኳን እንዲህ ትምህርት ቤት ምገባ ምናምን አልነበረም በእኛ ጊዜ ሰው እሷ የምትወስደኝ ከሆነ ይህን እድል አላሳልፍም። እናቴ ደግሞ ያማታል ሀቡዬ እና እሷ መሰደድ አትችልም ነበር ከሀገር ውጭ ማለት ነው። ከዛ ተሰደድኩኝ። የት ነው የሄድኩት? ባህሪን። ምንም ነገር አላውቅም። 7ኛ ክፍል ነኝ እንደነገርኩሽ። ከዛ ባህሪን ገባሁ። ማዳሜን አገኘኋት። ከወሰደች ልጅ ጋር ምዛ ነበር የነበረችው። ተገናኘን። ደስ አለኝ። እሷን አየሁ፣ ተገናኘው፣ መስራት ቀጠልኩ ማለት ነው። በደንብ እየሰራው ልክ 6 ወር ሲሆነኝ የወሰደችኝ ሴትዮ አረቧና ባለቤቷ ተጣሉና መለየት ነበረባቸው ማለት ነው። ከዛ እኔን ወደ ሀገርሽ በቃ ስታየኝም በጣም ትንሽ በመሆኔ እንትን ብላ ደንግጣ ነበር ማዳሜ ማለት ነው። ያው እንደ ልጇም እንደ እንትንም እያደረገች ነው። እውነት ለመናገር 6 ወርም እያስለመደችኝ አይዞሽ እያለችኝ ሁላ ማለት ነው፣ እያዘነችልኝ። ከዛ አገርሽ ሄደች ተማሪ ብላ ነው ወደ አገር የላከችኝ ማለት ነው። ከዛ አገሪ መጣሁ። አገሪ መጥቼ 1 ወር ባልሞላ ጊዜ ውስጥ ተመልሼ ወዴት ሄድኩኝ? ወደ አልኤን የሚባል ዱባይ አልኤን የሚባል ሀገር ሄድኩኝ። አልኤን ውስጥ 2 ዓመት በደንብ አድርጌ ተስማምቼ ሰራው። በወር ግን 500 ድራም ነበር የሚከፈለኝ በዛን ሰዓት። ወደ ቤት ነው የምልከው በወሯ ለእናቴ ልካለሁ። ከዛም ደግሞ ልክ 2 ዓመት ሲሆነኝ ሀቡ የምር አገሬ ናፈቀኝ ማለት ነው። በቃ እናቴ ናፈቀች። እንደነገርኩሽ ልጅ ነኝ። አገሬ ልሂድ አልኳቸው። እነሱን ኦኬ ብለው ወደ ሀገሬ መጣው ማለት ነው። አገር ቤት ስመጣ አንቺና ታናሽ እህትሽ ብቻ ነበራችሁ? እናትሽ አንቺና ታናሽ እህትሽን ብቻ ነው ከአባትሽ ከአቶ መሐመድ የወለደችው? አይ እህቴ ሌላ ነው አባት። እኔ ብቻ ነኝ ከአቶ መሐመድ የተወለደ። ኦኬ ማለት አንቺ ተወልደሽ ወዲያው ሌላ ገባች እናትሽ? ጓደኛ በጓደኝነት ምናምን ነው የእህቴ ታሪክ። እኔ ግን ከመሐመድ የተወለድኩት እኔ ብቻ ነኝ። ኦኬ ከዛ ተለያዩ ከመሐመድ ጋር። አንቺን ወልደው ተለያዩ? እርጉዝ ሆነ። ልክ በተወለድኩ በ9ኛ ቀኔ ወደ አያቴ ነው የሰጡኝ፣ እናቴም አባቴም ማለት ነው። እኔን ወልዳ በ9ኛ ቀን ማትሪክ ተፈታኝ ነበረች እናቴ። በጣም በልጅነቷ ነው እሷም የወለደችሽ ማለት ነው? ከዛ ሲለያዩ በ9 ቀንሽ ወዳሽ፣ በ9 ቀን ለእናቷ ሰጣሽ። አባትሽ ተለያዩ። በጓደኝነት ወለዱሽ? እኔን ስትወልደኝ አያቴ ድራታለች። በዛን ጊዜ በሰርግ ተድራለች። ግን ከኔ አባት ጋር በጣም ታላቋ ስለነበረ ሊስማሙ አልቻሉም መሰለኝ፣ ተለያዩ ሁለቱ። ከዛ እህትሽን ደግሞ በስንት ዓመት ነው የምትበላለጡት አንቺና እህትሽ? በ13 ዓመቴ ነው እህቴ የተወለደችው። ከእድገሻላ በጣም ኦኬ። እሺ አሁን ካለኤል በ2 ዓመትሽ ኮንትራት ቤተሰብ ናኮች ልትመጪ እሱ ቀን ያቆም ነው? በቃ እኔ ያሰብኩት አገር የቀባው ብዬ ልክ በቃ አልኩት። ሻንጣ ነው የሞላሁት። 1 ብር እንትን አላልኩም። የልጅነት ነገር የተሰጠኝንም ስጦታ ለእህቴ ልብስ፣ ለራሴ ልብስ፣ ለእናቴ ልብስ ምናምን በቃ ለሰፈሩም ሰውም አልቀረኝም እና ገዛቼ አገር የገባው። ያው በገባው በ2ኛ ቀን እኔ የታክሲም የለኝም ህይወትም እኛ ቤት ያው እዛው ላይ ነው ያለው። ምንም የተንቀሳቀሰ ነገር የለም። ከዛ 50 ድራም ነበረችኝ ሀቡ ኪሴ ላይ ማለት ነው። 50 ድርሃም ነበረችኝ ያልተዘረዘረች እናቴ። እና ስልክ ያኔ ኖኪያ ሆኖ እንዲወደል የሚከፈት ስልክ ነበረ። እሱ ብርቅ ነበር ኢትዮጵያ ማለት ነው። ከዛ እሱን ይዤ ነው የሄድኩትኝ። ከዛ እናቴ በቃ ይሄንን እንትን ልዘርዝራትና ይችን 50 ድርሃም እንትን ብዬ ልመለስ ልደውልላትና ለማዳሜ ያስተካክሉልኝና ልመለስ ብዬ መነሳት ጀመርኩ ማለት ነው። በመሀል እንጀራ አባቴ ያችን ስልክ ይዟት ወጣ ማለት ነው ከቤት። ከዛ ስልኩን ስትል እሷ ፈቅዳ ሰታኝ ነው። እንጀራ አባቴ ብልሽም
እኔ ተንከባክቦኛል። እውነት ለመናገር ማለት ክፉን ሳይሆን አሳድጎኛል፣ በቃ ባለው ነገር ማለት ነው። ከዛ በዛ ስልክ ምክንያት እናቴም ሂጂ አምጪ ከሱ ቤት ሂጂ አምጪ በማለት ወደ እሱ ትልከኛለች ማለት ነው። እኔም አምጣለ ዛሬ ሰጥሻል፣ ነገ ሰጥሻል። አንዴ ከቤላ ወደ ካራ እናቴ ከቤላ ካራ ገብታለች። ካራ ኮተቤ ካራ የሚባል ሰፈር ካወቅሽ ስመላለስ እንትን ስል በቃ በሁለቱ መሀል ጸብ ገባ። እኔና እናቴ መካከልም በቃ ጸብ ገባ ማለት ነው። ወይ ከሱ ጋር ተቀበይ ስልኩን ወይ በቃ ሌላ እንደዚህ ለሚዲያ የማይመጥን ነገር ውስጥ ገባን እኔና እናቴ ማለት ነው። ከዛ ምንድነው ማድረግ ያለብኝ? እሷን ተውኩኝ፣ እሱንም ተውኩኝ። አያቴ ጋር ተጠጋው ማለት ነው። አያቴ ጋር ስጠጋ አያቴም የጡረታ ደሞዝተኛ ነች ያለችው። እኔን መያዝ አልቻለችም። በቃ በጣም የማይሆን ህይወት ውስጥ ገባው። ጓደኛ ነበረችኝ። ነይ እንሂድ፣ እንደዚህ ማታ ማታ የሚሰራ ስራ አለ ነይ ምናምን ብላኝ ይዛኝ ሄደች ማለት ነው። 22 ቬሮኒካ ወይ ሰገን የሚባል ቤት ካወቃችሁ ማለት ነው። እዛ ውስጥ ማታ ማታ በቃ መስራት ጀመርኩኝ። ያው መናቅም ልጆች ስላሉ ማለት ነው። ከዛ እዛ ላይ ያለሁ አንድ ሰው ተዋወቅኩ እንደ ጓደኛ በቃ ማለት እንደዚህ ምናምን እየተባለ ልጅ ተፈጠረብኝ። ከዛ ተመልሼ እንግዲህ ወደ ሄድኩት ወደ አቅም ወደ ሌላቸው ቤተሰቦቼ የተስተካከለ ባግራውንድ ወደ ሌላው ቤተሰቤ ሄድኩ ማለት ነው። ከዛ በእርጉዝና በቃ አያቴ ጋር አድራለሁኝ። ማርያም ቤተክርስቲያን ቅድስተ ማርያም 5 ኪሎ ጋር አያቴ ቤላ ናት። ቅድስተ ማርያም እውላለሁ ሀቡ ድፍት ብዬ በእርግዝና ሰዓት ማለት ነው። ይርበኛል፣ ይጠማኛል፣ ብዙ ነገር ያኛው አላቅሽም ነው በቃ የተደመደመብኝ ማለት ነው። ምክንያቱም የሚመጥን ቦታ ስላልተገኘው መከራከርም አልችልም። ማርያም በቃ እውላለሁ እዛ። ከዛ ተነስቼ አያቴ ጋር ማታ የሰፈር ሰው ምናምን እንዳይ ስለማይፈልግ የት ትደርሳለች የተባለች እንዲሆነች ምናምን የሰፈር ወሬ ስላለ ማታ ላይ ገብቼ ጥቅልል ብዬ ተኛለሁ። ጠዋት ነጠላ ለብሼ ማርያም ቤተክርስቲያን እዛች በስሏ ስር ድፍት ብዬ እውላለሁ ማለት ነው። በዛ መሀል እየተመላለስኩ አንድ ቀን ብድግ ብዬ ወደ ቤቴ ስመለስ ጋቢና ቁጭ ብዬ ጓደኛዬ ከልጅነት ጀምሮ አብረን ስንማር የነበረች የአፄ ናሁር ትምህርት ቤት ጓደኛዬን አገኘኋት ማለት ነው። ሄደን ነሽ አይደል ስትለኝ፣ አዎ አንቺ ማደር ነሽ? አዎ። ወደ ልትሄጂ ነው? ወደ ጓደኞች። ያን ያልሽ እማዬ ጋ አያቴ ጋ። እነሱ ያው በልጅነት ያደግኩበት ቤት ስለሆነ ቤላን የአያቴን ቤት ያውቃሉ። ምን ሆነሽ ነው ምናምን ስትለኝ በቃ ነገርኳት ማለት ነው። ጓደኛዬን ነች ብዬ የዛን ሰዓት ነገርኳት። ኦኬ እሺ፣ እንደዚህ እየመጣሽ እዚህ አትወይ፣ ቢያንስ ከኛ ጋር ስታወሪ እንትን ስትይ ይቀላል። በዛ ላይ በቃ እና እኛ ጋር ምናምን ብላ እነሱ የሚውሉበት ጋር ሄድኩ ማለት ነው። እዛ እየዋልኩ እርጉዝና እንዳለ ምን ሆነሽ ነው ይጠይቁኛል። ወንዶችም አሉ። ልክ እንደገባው እዛ ቤት ውስጥ ምንድነው ያልኩት? እኔ እርጉዝ ነኝ፣ እኔ በጣም መከራ ያለፈኩ ሰው ነኝ እና ከማንም ሰው ጋር እንደዚህ አልፈልግም ስላቸው፣ ኧረ እኛም አንፈልግም፣ ግን በቃ እኛ እንደ ጓደኛ መተሻል እየዋልሽ ምናምን መሄድ ነው። እሺ እየዋልኩ እዛ እየሆንኩኝ ምግብ እየተገዛልኝ እበላለሁ። እውነት ለመናገር በጣም በጥሩ ሁኔታ 9 ወሬን ጨረስኩ ቤቴ አያቴ ጋር እየሆንኩ ማለት ነው። በ9ኛ ወሬ ላይ ምጤ መጣ። ዘውዲቱ ሆስፒታል ሄድኩ ብቻዬን ማለት ነው። ከዛ ዘውዲቱ ሆኜ እናቴ ጋር አስደወልኩ። እናቴ ምጤ መጥቷል ድረሽልኝ ስላት፣ ያው የእናት አንጀት ነው፣ ሩጣ መጣች ደረሰችልኝ። የመጀመሪያ ልጄን በዚህ ሁኔታ ተገላገልኩ። እስከ ክርስትና እናቴ ጋር ሆንኩ። ከክርስትና በኋላ ግን እናቴም አክሴፕት ሊሆን አልቻለም። ምክንያቱም እሷም ኢኮኖሚዋም አይፈቅድም፣ ምንም አይፈቅድም። ከዛ ኦኬ እሺ ተብሎ ወጣሁ። የት ሄድኩ? እዛው ጓደኞቼ ቤት። እዛ የዛ ቤት ባለቤት አሁን ባለቤት የምላችሁ እሱ ነው እና በቃ ያው ወንድሙም አለ እሱም አለ። ቤተሰቦች ግቢ ነው። ከዛ ለልጅ ወተት በመግዛት ምን በማለት ምን ባለ ለምን አብረን አንኖርም ምናምን ሲል፣ እኔ በዛ ሰዓት ምንድነው ያየሁትኝ? አቡ ማድርበት እፎይ ብዬ የሆነ እምተኛበት ልጄን ማጠባበት ማግኘቴን ነው ያሰብኩት ማለት ነው። ልጄ ስስል ችግር የለውም ልጅሽ ልጄ ነች፣ ከእርግዝና ጀምሮ አውቅሻለሁ፣ ምንም ችግር የለውም፣ ያለንን እየተካፈለን እየበላን እንኖራለን አለኝ ማለት ነው። ኦኬ እሺ ብዬ እዛ ቤት በምን አጋጣሚ ነው ከሱ ጋር የተዋወቃችሁት? እንዴት ነው? ማህደር እኛ ጋር ዋይ እያለች ጓደኛዬ ይዛኝ ሄደች አላልኩሽም? እዛ የምንሄድበት ቤት ባለቤት ይሄ ልጅ ነበር ማለት ነው። አሁን ባለቤት እኮ ቤቱ ምንድን ነው? የምትሄዱበት ቤት ምንድን ነው? እንደዚህ ወጣቶች ስብስብ ብለው ቁጭ ብለው የዩኒቨርሲቲ ተማሪዎች ናቸው። ድሮይንግ መስራት ያለባቸው አይደለም፣ የግል መኖሪያ ቤት
የግል መኖሪያ ቤት ሆኖ ወጣቶች ስብስብ ብለው ጫቱ የሚቆሙትም ይቆማሉ። እዛ ጋር እዚህ ጋር ድሮይንግ ምናምን የሚሰሩ ዩኒቨርሲቲ ተማሪዎች ይሰራሉ። እዛ ነው ሄጄ ከነሱ ጋር የምውለው ማለት ነው። በዚህ መሀል ግን ምንም አይነት ሱስ ምናምን የሚባል ነገር የለብኝም። እኔ እንደዚህ አይነት ውስጥ አልገባም። ከዛ ያንን እዛ እየዋልኩኝ ከእሱ ጋር ተስማማን፣ መኖር ቀጠልን ማለት ነው። ከዛ ልክ መኖር ስቀጥል ምን አልኩትኝ፣ እሺ አሁን እየኖርን ነው፣ ልጅ ህፃን ልጅ አለች። የእውነት የምንዋደድ ከሆነ እኔ እናንተ ይሄንን ነገር አቁም፣ በቃ እዚህ መዋሉን እዚህ መቃሙን መጨሱ ይቁም፣ ልጄም ትታፈናለች፣ ባለን ነገር እናጽዳ፣ ውጣና ስራ አንተም እኔም እዚህ ቤት ሆኜ የምሰራውን ልፈልግ አልኩት ማለት ነው። ከዛም በኋላ እሱ ምንድነው የሚሰራው፣ ቀለም መቀባት፣ ጅብሰን መስራት ምናምን፣ ሴራሚክ ማንጠፍ ምናምን ይሰራል ማለት ነው። ከዛ ሂድ ውጣ ፈልግ አልኩት። ከዛ ኦኬ ያለ ሄደ። እኔም ልጄ እያደገችልኝ እንትን እያለች ወተት ባላገኝ አጥሚት አስፈጭና ገብስ በገብስ እያደረግኩ ምናምን እህቶቹም በሚያገኙት ነገር እያደረጉልኝ እዛ ቤት ልጄ ልክ 2 ዓመት ሲሆናት እኔ ምን አገኛለሁ፣ ጥበቃ ካፒታል ሆቴል አዲስ አበባ የሚባል አዲስ አበባ 22 ዝቅ ብለሽ ካፒታል ሆቴል የኮሜንት ህንፃ የሚል አላቸው። ካፒታል ሆቴል ለመግባት የዛን ሰዓት ፊዚካሊ ምንም ስለተጎዳ አልቻልኩም። ከዛ ስለምናቸው እዚህ ሳይሆን ኮሜንት ህንፃ የሚባል የቢሮዎች ህንፃ አለን እና እዛ ላይ በፍተሻ ከገባሽ ኤጀንሲውን እናናግርልሽ፣ በኤጀንሲ ነው የሚጠበቀው ሲሉኝ ኦኬ እሺ እሰራለሁ አልኳቸው ማለት ነው። ገባው። በስንት ብር ደሞዝ? በ950 ብር ደሞዝ፣ 1 ቀን ስራ 1 ቀን እረፍት። ከዛ እሱን እየሰራው መዋያ ቦታ ለልጄ ያን የሚከፈለው የዛሬ እንግዲህ አሁን ልጄ 12 ዓመት ሆኗታል፣ 350 ብር ነበር የምከፍለው። እሱን እየከፈልኩኝ እሱም ያግዘኛል፣ እኔም እንዲህ ስገባ ቤቱ ፍራሽ ነበር የተነጠፈው። ከዛ ስሰራ ምን ስል አክስቶቼ ደግሞ ሲያዩኝ እየሰራሁኝ በቃ የሚቀይሩትን እቃ ሶፋም ሆነ ምንም እየሰጡን ህይወታችን በቃ እየተሻሻለ ወደ ደህና ነገር እሱም ወደ ስራ ገባ ማለት ነው። እኔም እየሰራው እንትን እያለን በኋላ ያ ቤት መሸጥ አለበት፣ የአያቱ ቤት ነው ተብሎ መሸጥ አለበት እና ውጡ ተባለ። ውጡ ሲባል ወደ ክራይ ቤት ገባን ማለት ነው። ክራይ ቤት ውስጥ ስንገባ ያው እሱን ዛሬ ስራ ያገኛል፣ ነገ የለኝም ነው፣ ዛሬ ስራ አለው፣ ነገ የለኝም ነው። በዛ ላይ መጠጥም አለ። በቃ እኔ የምሰራት ናት፣ እኔ የምሰራት ነው። ቁብ ጥላት አለው፣ በዚህ ጋር ልጄን እከፍላታለሁ፣ ምን እላታለሁ። በቃ የቤት ኪራይ ውስጥ ለመኖር ከ3 ወር በላይ አልቻልኩም ማለት ነው። ከዛ እማዬ አያቴ እኔ ልጄ ጋር ሄጄ መኖር እችላለሁ፣ ይሄ የቀበሌ ቤት እድሜዋም እየገፋ ስለነበር አሁን የ102 ዓመት ናት አያቴ ማለት ነው። የቀበሌ ቤት ሌላ ሰው ከሚወስደው ፋይል ላይ ያለ ነው፣ እኔና አንቺ ብቻ ነን። ከየትም ተንከራተሽ እንደዚህ ከምትሆኚ ልጄ ነይ እዚህ ግቢ አለችኝ። ኦኬ ብዬ አያቴ ጋር ገባው ማለት ነው። ተወልጄ ያደግኩበት ቤት እዛ ያሳደገችሽ ሀያትሽ እናትሽ ጋር ልትሄድ? አሃ እናትሽም የራሷ የቀበሌ ቤት አላት፣ ሀያትሽም የራሷ የቀበሌ ቤት አላት። እናቴ የራሷ የቀበሌ ቤት ሳይሆን የእንትን ነው ገዝተን ነው እንደዚህ የጨረቃ ቤት የሚባል ገዝተን፣ አሁን ግን ህጋዊ ሆኖላቸዋል። ካራ ከየት አምታችሁ ገዛችሁ? አንቺ ባህሬን አንቺ አልኤን በሰራሽ አይደለም 1994 ዓመተ ምህረት ላይ በ4000 ብር ነው የተገዛው ቦታው። በ1994 ዓመተ ምህረት ላይ ማለት ነው። አሁን ብሩኬ መጣ ነው የዛኔ እናትሽ ከድሮም ደሃ ስለነበረች ብዬ ነው። አይ ራሷ ናት የገዛችው፣ እሱ የእናቴ ገንዘብ ነው። ኦኬ እሺ። ከዛ መሬቱ ላይ ገዝታ ቤት ሰርታበት ነው። የጭቃ ቤት ተሰርቶ በጭቃ ቤት በሱ እንደዚህ በቃ እንደዚህ የቆርቆሮ በር የጭቃ ቤት ምናምን ሆኖ የሚኖር ህይወት የለም። እንደዛ ነው የሚኖሩት ነበር። ስለዚህ አያትሽ እናትሽ ጋር ልትሄድ የራሷን የቀበሌ ቤት ለአንቺ ሰጠችሽ። ኪያ ምንድን ነው የገንዘብ እርዳታ አይደለም ብላ ተጻፍ። ኪያ የቀኗ ኪያ ናት፣ ቀን ስትሉ የነበራችኋት ናት። እሺ ራሷ ኪያ የገንዘብ እርዳታ አይደለም ብላ ከጻፈች ሞዴሬተሮች ያስገቧታል። ሞዴሬተሮች ራሷ ኪያ የገንዘብ እርዳታ አይደለም ብላ ከጻፈች አስገቧት። እሺ ኢዱዬ ቀጥ ይቅርታ። ከዛም በኋላ በቃ ያንን እያደረግኩኝ እየኖርን እያለ ወደ አያቴ ቤት ገባሁኝ። አያቴ ቤት ገባሁ። አያቴ ቤት ወንዝ ዳር ነው፣ ቤት ለማንም ያውቃታል። አሁንም ተሻሽሎ በኮሊደር ልማት በወንዝ ዳርቻ ልማት ተሻሽሎ ነው እንጂ ሰፈሩ ጥግ ላይ ናት፣ ወንዝ ዳር ላይ። እዛ እየኖርኩኝ ምን መጣ ከወንዝ ዳርቻ በፊት ምን መጣ፣ ይሄ ጦርነት መጣና እኔ ምንድነው ለሴፍቲኔትም ለምንም ዱቄትም ዘይትም ስለምረዳ ቀበሌ ውስጥ
እሳተፋለሁ። አንቺ የአዲስ አበባ ልጆች ቀበሌ አቃጣሪ ምናምን ቢሉኝ ምን አይመለከተኛል። የሚታየኝ ምንድነው ያቺ ቤቴን የምሞላት ነገር ነው። አበል ምንም አግኝቼ ማመጣት ነገር ነው። እሱን እያደረኩኝ ምን ሆነ ፒፕስ እየለበስን ለሊት እንጠብቅ ነበር። የጦርነቱ ጊዜ ማለት ነው። ሰፈር ጥበቃ ተብሎ ማለት ነው። ሮንድ ውጡ ምናምን ይባላል። ያንን ሮንድ እየወጣው እንትን እያልኩኝ ምን ያጋጥመኛል? ክብርት አዳነች አቤቤ እንዳጋጣሚ ትመጣለች። እዛ ድልድዩ ጋር ቆመን ለሊት 6 ሰዓት ላይ ማለት ነው። ከዛ ሀቡ እንዲህ ሰዓት ይህን ነው የማውቀው በቲቪ የማውቀው ወይ አርቲስት የሆነ ነገር የመጀመሪያ የመሰለኝ ማለት ነው። በኋላ ትዝ ሲለኝ እንዴ ክብርት ነሽ እንደ ብዬ እግሯ ላይ ጥምጥም ብዬ ይኸው አልኳትኝ። እኔ ሰፈር ውስጥ እንዲተጋልኝ እንደዚህ እየሆንኩኝ ልጆች መንታ ልጆቼን አስተኝቼ ነው አንቺ ጋር እዚህ ጋር የምጠብቀው አገሬን ብዬ ወንዝ ሊወስደኝ ነው። ቆለልኩ እንጂ አያቴ ቤት እንደገባሁ ታሪኩ ላይ ያለፍሽው እኮ ሀያትሽ ቤት መግባትሽን እንጂ መንታ ልጅ መውለድሽን አልነገርሽንም። እሺ አያቴ ጋር ገብቼ እየኖርኩኝ ነው። ልክ እዛ እንደገባሁኝ ነው እርጉዝ የሆንኩት ያረገዝኩት ማለት ነው። ሀያትሽ ቤቱ እንደሰጠችሽ አያቴ ጋር እንደገባሁ ጽንስ ተፈጠረብኝ በሆዴ ማለት ነው። ልጄ 6 ዓመት ሲሞላት አብሮሽ ከምንኖረው ባለሽ ማለት ነው። እሱ ሀያት ሊሸጥ ስለሆነ ውጡ የተባላችሁ የእነሱ ቤት ሊሸጥ ስለሆነ የአያቱ ቤት ውጡ ተባለን ወጣ። ከዛ ምንድን የተፈጠረው አያቴ ጋር ገባው። ልክ እዛ እንደገባሁኝ ጽንስ ሆዴ ውስጥ አደረ ማለት ነው። ያንን ጽንስ ተመረመርኩ። መንታ ናቸው ተባለ። መጀመሪያ እውነት ለመናገር መንታ ሲባል ሀቡ ካለኝ ኑሮ አንጻር መውለድ አልፈለግኩም ነበር ማለት ነው። ለእሱ ራሱ መንታ ልጅ አርግዣለሁ ለማለት ከበደኝ። ምክንያቱም እዚህ ጋር የእኛ ኑሮ ከባድ ነው። ከዛ ለጤና ጣቢያው ሄጅ መንገር አቃተኝ ስለው ይዘሽው ነው ያለችኝ ማለት ነው። ከዛ ይዤው ሄድኩኝ እሱን። ከዛም በኋላ ሚሊያርድ ሚስትክ በጣም እንክብካቤ ያስፈልጋታል፣ እንደዚህ ያስፈልጋታል፣ መንታ ልጆች አርግዛልሃል ስትለው አይ እግዚአብሔር ብር ስጠኝ ስለው ልጅ ከሰጠኝ ምን ችግር አለው እስካልቻልኩ አሳድጋለሁ እቀበላለሁ አለ ማለት ነው። እሱ ያንን እንኳን የነገረችልኝ እሷ ናት። እኔ በቃ ያለው ነገር ስለከበደኝ ማለት ነው። ከዛ እየኖርኩኝ ሁለቱም ወንዶች ናቸው? ወንድና ሴት ናቸው መንታዎቹ? የመጀመሪያዋስ? የመጀመሪያዋ ሴት ነች። ኦኬ እሺ። አሁን አዳነች አቤቤ ላይ ነው ያቆምነው። ከዛ ልጆቹ አራስ ሆነው ያ ምን ሆኖብኝ ነበር መጀመሪያ ሳልነግርሽ፣ አራስ ሆነው ተኝተው ወንዝ ሲሄድ ሸርሽሮት ነበር ቤቱን ማለት ነው። እንዲህ ስታይ ይታያል። ይሄ ያውቃል ወረዳው ምኑም ያውቃል። ከዛ ተይዞልኛል በወረዳ ደረጃ ጎረቤቶች የሚያውቃሉ። ካሁን ይወስዳቸዋል ወንዝ ነው የምንባለው ሲጀመርም። በዛ መካከል አዳነች አቤቤን አገኘኋትኝ። ክብርትዬ እንደዚህ አጋጥሞኝ ነበር ፕሊስ እርጅኝ፣ በቃ አለቅም ገብተሽ ልጆቼን ካላየሽ አልኳት ማለት ነው። ከዛም በኋላ እኔ እንደዚህ ቤት ውስጥ ለመግባት ሌሊት ነው ኤቲክሳችን አይፈቅድም አሰራራችን፣ ግን ወረቀት መግቢያ ይሰጥሻል እኔ ጋ ተባልኩኝ። እሺ አልኩኝ። ብድግ ብዬ ወረቀት መግቢያ ተሰጠኝ። አንገት ላይ ባጅ የሚደረግ እዛው ላይ እንዳለን ማለት ነው። በበነገታው ሮብ ቀን የተቀጠርኩት። ሮብ ቀን የት እሄዳለሁ? ፒያሳ ከንቲባ ቢሮ ገባው። በተሰጠኝ ቀጠሮ መሰረት ፊት ለፊት ተገናኘን። ምንድነው የምትፈልጊው ስትለኝ ነገርኳትኝ። በቃ ቡና እየሸጥኩኝ እዛ ሰፈሪ ላይ ቡና እንደምሸጥ ችፕስ ምናምን እንደምሸጥ ሰዎች ለልደትም ለምንም እያጠሩኝ አረብ ሀገር መጠባበስ ምንም ስለተማርኩኝ ይሄን እንደምሰራ እና አሁን ላይ ባሌ አንድ ቀን ሲሰራ አንድ ቀን ሳይሰራ እንደምኖር እና ልጆች እንዳሉኝ በቃ እኔ የምፈልገው ቤት ነው። ልጆቼ በቃ ስትር ብለው የሚኖሩበት ቤት ብቻ ነው የምፈልገው አልኳት። ማለት ኮንዶሚኒየም ብንሰጥሽ ትከፍያለሽ ተባልኩ ማለት ነው። ሀቡ አዎ አልኩኝ። እንደንትን ማለት ነው ከፍላለሁ አልኳት። በቃ እኔ የምፈልገው የቤቱን ነገር ነው ማለት ነው። ወዲያው ለቤቶች ለባምቢስ ወረቀት ተጻፈልኝ። ያንን ይዤ ወደ ባምቢስ ሄድኩኝ። ፕሮሰሱ አለቀ። 100 ሺህ ብር ክፍያ ካልከፈልሽ የቅድሚያ ክፍያ ኮንዶሚኒየም የለም ተባለ። ከፍላለሁ ብዬ ነው እዛ ቃል የገባሁት። መክፈል አለብኝ። ከዛ እዛ ሴፍቲኔት እሰራለሁ። ወረዳም ብዬሻል ጠዋት ሴፍቲኔት እሰራለሁ። ከዛ መጥቼ ቡና እሰራለሁ። ከዛ የተጠራሁት ነገር ካለኝ ወይ ሄጄ እሰራለሁ። እቤት ልጆቼን እንከባከባለሁ። እሱ አብዛኛውን ጊዜ ስራ ስለሚያይኖረው እቤት ልጆቹን ይይዛል ማለት ነው። ከዛ ሴፍቲኔት ቢሮ ሄጄ አትሚልኝ ወረቀት አልኳት ማለት ነው። በቃ ለአካባቢ ሰው በሙሉ በትናለሁ ወረቀት አትሚልኝ ስላት የሴፍቲኔት ቢሮ የምትሰራዋለች እሺ አለችኝ። አተመችልኝ። አድናት ትባላለች። በዚህ አጋጣሚ በጣም ነው የማመሰግናት።
200 ወረቀት አተመችልኝ። እኔ የሰፈራችሁ ልጅ ኤደን የምታውቁኝ ባለቤቴ እንደዚህ ነው እንደዚህ እድል አጋጥሞኛል እና ያላችሁን 10 ብርም ቢሆን እኔ በዚህ ሰዓት ቫልዩ አለው ለእኔ ብዬ አጽፌ አዙሬ መስጠት ጀመርኩ ማለት ነው። ያለው 10 ብር የሌላው 50 ብር ያለው 1000 ብር እየሰጠኝ 16000 ብር ተሰበሰበ ማለት ነው። የ16000 ብር እየተሰበሰበ እያለ በመሀል የእሱ እናት ሞተው 7 ዓመታቸው ነበርና እህቶቹ ምናምን ይሰበሰባሉ እና ከሁሉም የምትሻል አንድ እህት አለችው እሱ ማለት ነው። ከዛ እዛ በሬ ታርዷል ምናምን ሰፈር ውስጥ ምን ተነሳ፣ እዛ በሬ እያረዱ እየለመኑ አንቺ በጎን ትለምኛለሽ በዚህ ጋር የሚባል ደግሞ ወሬ መጣብኝ ማለት ነው። ከዛ ሄድኩኝና እንትን ነው ቤታቸው ሳንቃ ነው ቤታቸው የጣውላ ቤት ማለት ነው። እና እንዲም ቦይ ጠብ ጠብ የሚለው ማለት ነው። እንዲህ ሳንቃው ላይ እንደዚህ ነው የሚሄደው። ምን ሆነሽ ነው ተናገሪ ስትለኝ እኔ እንደዚህ እድል አጋጥሞኛል። አሁን ለእኔና ለመላ ስትሉ ሳይሆን መላ ስለምለው ነው ባለቤቴን ማለት ነው። ለእኔና ለእሱ ስትሉ ሳይሆን ካላችሁ ለእነዚህ ልጆች ቤት ስትሉ ሲዘንብ ደውላችሁ ጎርፍ አለፈ ከምትሉን ይሄን እርዱኝ አልኳቸው ማለት ነው። በቃ የቻላችሁትን እርዱኝ ከኔ ከተሻላችሁ ስል እሺ አለች እሷ። አላሳፈረችንም። ያን ነገር እንከፍላለን ግን ጠንክራችሁ ስሩ ከዚህ በኋላ እንደዚህ ሆናለች። እሺ ብለን ቃል ገብተን ያ ብር ተከፈለልን ቅድመ ክፍያ። አካባቢ ሰዎች ደግሞ የሰበሰቡልኝን ኮንዶሚኒየም ስንቀበል ታውቃላችሁ ሊሾ ብቻ ነው። ጅብሰን ገዛው 20 ቀረጢት ጅብሰን፣ ይሄ ቃጫ ምናምን የሚገዛውን ገዛው፣ ቀባባኋት፣ አምፖል ምናምን አደረግኩ። መኖር ተቀጠል። ወደ ሀያት መጣን ማለት ነው። ሀያት ስመጣ ያ የቡና ስራ ያ የእንትን ቀረ። እዚህ መጥ ቁጭ ብዬ ሳይ ምንድነው ሴቶቹ የሚሰሩት እዚህ ሰፈር አዲስ ቤት ፊኒሽንግ ይሰራና ሴራሚክ ምናምን መስቶት ማጽዳት፣ አጽድተሽ ወዲያው ብር ይከፈልሻል 2000 1000 3000 ድረስ ባለ 3 ባለ 2 እየተባለ ማለት ነው። እሰራለሁ ብዬ ገባሁ ማለት ነው። አንቺ ትችያለሽ? እችላለሁ፣ እሰራለሁ። ያንን እየሰራው ኑሮ ደግሞ እንደ አዲስ ደግሞ መግፋት ጀመርኩ። በዚህ መካከል ላይ ከድካም ከእንትን የኪንታሮት ህመም ነበረብኝ፣ በጣም ከባድ ማለት ነው። ይሄ አሲዶቹ የኬሚካል ማጸዳበት ምናምን ያ የኪንታሮቱ ምንም ተነሳሳና የቅድመ ካንሰር ምናምን የሚባል ህክምና ጀመርኩ ማለት ነው። ያን ስራ የጉልበት ስራ በጣም ጎበዝ ልጅ ነበርኩ እኔ ማለት ነው። አቃተኝ መስራት፣ ሰውነቴ ምን አለቀ፣ መድኃኒት ጎዳኝ ምናምን። ከዛ ይቅርታ፣ በጣም ይቅርታ፣ ያንን መስራት አቃተኝ። የ5,000 የባንክ የሚከፈላለ የኮንዶሚኒየሙ ማለት ነው። ስቲል ያ ሁላ ፕሮሰስ እስከሚሄድ ድረስ የቀበሌ ቤቱ በአያቴ ስም ስለሆነ ወደ እኔ ስም አላዞርኩም። ሀቡብ እዚህ ጋር የምትይዥኝ ማለት ነው። በቃ አያቴ ነው፣ አይፈልጉም ነው እኔ ጋር ማለት ነው። ከዛ ሸጠን በቃ እኔ አንተን እንደዚህ ክፈል ምናምን ማለት አልችልም። በቃ አሁን ደከመኝ፣ አልቻልኩም መስራት። አንተ ልጆቹን ሸፍንልኝ፣ የሚበሉትን ትምህርታቸው የመንግስት ነው እንደነገርኳችሁ። በቃ ቤቱ ይሸጥና ከዚህኛው 5,000 ብር አንተም ተገላገል። ይሄን ቀነስኩልህ ማለት እኔ ብቀመጥም አንተ አይከብድም። እስቲ ምግብ ብቻ ነው። እንደገና ደግሞ እናቴ ያስመዘገበችኝ ድርጅት አለ ለልጆች የሚረዳልኝ። በአመት 4 ጊዜ ጤፍ ይገዙልኛል። ለአንድ ልጅ 15 ኪሎ ለአንድ ልጅ ለመንታዎቹ ማለት ነው። እሱም ስላለ አይከብደንም አልኩት ማለት ነው። ኦኬ እሺ አቡ በዚህ ተስማማን ማለት ነው። በቃ እንጂ ራስሽን አስታሚ እሺ ያለ የሀያት ሰው የሀያት ጣፎ ኮንዶሚኒየም ሰው እየሰሙ ከሆነ ያውቃሉ። በቃ ሰው እንዲህ አይቶኝ የሚያዝንልኝ ልጅ ነኝ። የልፋቴን ነገር ስለሚያዩ ምን ስለሚሉ ማለት ነው። በደንብ አስታመሙኝ። አንዳቸው እንጀራ እየጋገሩ አንዳቸው ወጥ እየሰሩ ካልጋ ላይ እስከምነሳ ያንን መድኃኒት የቅድመ ካንሰር እንደ ኬሞ አይነቶች መድኃኒት ምናምን እስከምጨራርስ ድረስ ወደ ራሴ እስከምመለስ ድረስ የሰፈሪ ሰው እያገዘኝ እንትን አልኩኝ። በኋላ ልሸጥ ስል እናቴ የአያቴ ቤት ነው እና እኔ የሚገባኛል አለች ማለት ነው። ልክ ነሽ እናቴ ይገባሻል፣ ግን ልጆቼ ይበተኑ። ከልጅነቴ እስከ እውቀት ይለፋው እና ልጆቼ ይበተናሉ በእናትሽ እናቴ አልኳት ማለት ነው። ከዛ ሰዎችን በመሀል ላይ ገቡ። እንደዚህ እየሆነች እያየሻት እንዴት ነው እንደዚህ የምትሏት ምናምን ተባለ። ከዛ እሺ ከሚሸጠው ነገር ላይ ለአያቷም የሚገባትን ታድርግ፣ ለእኔም የሚገባኝ ነገር ታድርግልኝ አለች።
እሺ ምንድነው አንቺ የምትፈልጊው? መጀመሪያ ወደ አረብ ሀገር ስሄድ ወርቋን ሸጣ ነበር የላከችኝ ማለት ነው። እሱን ትካልኝ ተባልኩ። እሺ አያቴ ስስል አንቺም ደግሞ የምቀበርበትን አስገቢልኝ አድርጌልሽ ብሏት ምንም አልከፋኝም። ምክንያቱም እውነታቸውን ይገባቸዋል፣ መልካም ስለሆኑ ነው። እኔ ሙሉ ያልወሰዱብኝ ማለት ነው። እሺ ያልኩኝ። ያልገባኝ ነገር ምኑ ነው የሚሸጠው? የቀበሌው ቤት ኮንዶሚኒየሙ አሁን እዚህ ጋር የተሰጠኝ ኮንዶሚኒየም ወረቀቱ ከዛ ሲጻፍልኝ ማለት ነው የአያቴ ቤት ስለነበር የቀበሌ ቤቱ ኮንዶሚኒየሙ ፕሮሰሱ የሄደው በአያቴ ቤት ነው። እኔ ቀይሩልኝ ማለት እችል ነበር በማላቡ ግን ያው እምነት አለ አይደለ? እንደዚህ ማለት ሰው ብር ሰውን እንትን እንደዚህ ደብል በቃ አሁን ነው እየተማርኩት የመጣሁት ማለት ነው። ታዲያ ምንድን ነው የሚሸጠው? አልገባኝም። ኮንዶሚኒየሙ ለምን ይሸጣል? ኮንዶሚኒየሙ የሚሸጠው እኔ ታመምኩ፣ ስራ መስራት አቃተኝ ማለት ነው። እሱ ደግሞ ምን ሆነ ልጆቹን ማብላት አለበት እንትን ማለት አለበት። ሰው የ5000 እዛ ጋር አይሰራ። አንቺ እየሰራሽ እንደነበረው አይሰራ እኮ አሁን ለባንክ 5000 እንከፍላለን እዳ ቅድመ ክፍያ 100,000 ብር ትከፊና ከዛ ቀሩን ለ20 ዓመት 5000 ካለፈ ወለድ እየጨመረ ይመጣል ማለት ነው። ያንን የምሸፍነው የነበርኩ እሱ የምግብ ከሸፈነ እኔ የቤቱን ከሸፈንኩ እሱ የምግብ እያልን ነበር። አሁን እኔ ቁጭ አልኩ ታመምኩ ማለት ነው። አንቺ የዛኔ ኮንዶሚኒየሙ በሀያትሽ ቤት ምትክ በቀበሌ ቤቱ ምትክ ስለነበር የተሰጠሽ። ስለዚህ ስሙ በሀያትሽ ስም ነው። አሁን ልሸጥ ስል የአያቴ ፊርማ ያስፈልገኝ ነበር ማለት ነው። ሄደሽ ሀያቴን ፈርሚ፣ ሀያትሽን ፈርሚ ሚስትያት እናትሽ እኔ የሚገባኛል የእናቴ ቤት ስለሆነ አለች። ሀያት ደግሞ እሺ ሀያትሽ ምን አድርጊልኝ አሉሽ? አያቴ እናንተ ተስማሙ፣ ለእኔ ግን የምቀበርበትን ብር ስጭኝ፣ ልሞት እድሜ ስለደረሰ መቀበር እንፈልጋለን። መቀበሪያ ብቻ እኮ መጠኑን አልነገሩሽም? አልነገረችኝ። ኦኬ እሺ አልኩኝ። እናቴ ደግሞ ወደ አረብ ሀገር ስሄድ የመጀመሪያ ጊዜ ወርቋን ሸጣ ከአንገቷ ላይ ነበር የላከችኝ ማለት ነው። እሱን ተክልኝ አለች። እሺ አልኩኝ። መጀመሪያ ግን ተረዱኝ። አንደኛ ሕክምና ልታከም፣ ሁለተኛ የልጆችን ቤት ልግዛ አልኳቸው። እሺ አሉ። እነሱም ሽማግሌ መካከላችን ገባና ተስማማን። ቤቴን ግራውንድ ላይ ነበር የተሰጠኝ። ከግራውንድ ላይ 6ኛ ላይ በጂ7 6ኛ ላይ ገዛሁ። የእጣ ስትሸጪና የአርሶ አደር ስጋዥ ዋጋውም ይለያያል። የአርሶ አደር ቀነስ ይላል ማለት ነው። እሷን አተረፍኩ። ስንት ብር አተረፍኩ? 2,900,000። ምንድነው የአርሶ አደር? ምንድነው ያንተን? አልገባኝም። እዛው አንድ ቢልዲንግ ኮንዶሚኒየም ሆኖ ምድርና ፎቅ ስለሆነ ይቀንሳል አይደለም? ስሙ ይቀንሳል። የአርሶ አደር የሚባል አለ ኮንዶሚኒየም ለተወላጅ ልጆች ተብሎ የተሰጠ እና እኛ ደግሞ የእጣ ተብሎ የተሰጠን ሰው ምንድነው የእጣ ሲሆን ጨምረሽ ስትሰጪ ሰው ይገዛሻል። ያንን ለመግዛት ሰው ስለሚፈራ ምን ይሁን አላውቅም ዋጋው አነስ ይላል ያኛው ማለት ነው። ደረጃው ምን ከፍ አድርጌ በቃ ማለት ቤቱን ነው እንጂ ዋናው ስለ እንትን ምቾቴ አላሰብኩም ማለት ነው። ስለዚህ ከምድር ወደ 6ኛ ፎቅ ሄድኩኝ። እዛው ቦታ አይደለም እዛው ሀያት ውስጥ ሳይሆን ሌላ ቦታ ላላ እዛው ሀያት ውስጥ እዛው ቢልዲንግ ወይስ ሌላ ቢልዲንግ? ሌላ 49 ላይ ሸጬት ብሎክ 65 ላይ ነው የገዛሁት። ብሎክ 49 ስንት አተረፍሽ ታዲያ? 900,000። ይሄኛውን 21 ገዛው። የሸጥኩት 2,900,000 ብር። ኦኬ 29 ሽጠሽ 21 ገዛሽ። 21 ገዛው። ከዛም በኋላ እድሳት ይሄኛው ጅብሰን ይቀባ እንትን ይባል ምናምን ሲባል ለእድሳት ወደ 300 ምናምን ሺህ ብር ቪዲዮ ብከፍት አሳይሻለሁ። ይሄን ቤት ማለት ነው። በዛ ልክ ሰራሁኝ። ከዛም በኋላ እናቴ ታከምኩኝ። እናቴ ደግሞ ወርቄን ብላለች። አሁን ቤቴን ስለገዛው የእድሳትም የምንም ስለከፋፈልኩኝ የልማት ምናምን የሚባሉ ነገሮች አሉ። የደላላ የመዋዋያ ምናምን ከፋፈልኩኝ። እጄ ላይ ስንት ቀረኝ? 300,000 ብር ቀረኝ ማለት ነው። ያችን 300,000 ብር ይኸው እናቴ ይሄን የቀረኝ ወርቅሽን እንሂድና እንግዛ ሄድኩኝ። 114,000 ብር ወርቅ ገዛው ለእናቴ። ለአያቴ ደግሞ 50,000 ብር አስገቢያለች። 50,000 ብር አስገባው። በዚህ መሀል እኔ ስለታመምኩኝ ለወረቀትም ለመፈረምም ለምንም እህቴ አብረኝ ትንቀሳቀስ ነበር። ታናሽ እህቴ አሁን አድጋለች። ለእሷ ደግሞ በአካውንቷ እንደዚህ ሰጣውም የሚባል ሳይሆን አቢሲኒያ አካውንት ከፍቼ የቀረችኝ 50,000 ብር ናት። ለአንቺ 25,000 ለእኔ 25,000 ብለን ተከፈልን ማለት ነው ለሁለት። እኔ ቤቱን ይዣለሁ በጥሬ ገንዘብ ግን 25,000 ነው የተረፈኝ ማለት ነው።
እሱን ይዤ ወጣ። አሁን እዚህ ላይ ኑሮ ተጀመረ። የዛሬ አመት ነው ይሁላ ታሪክ ማለት ነው። አሁን እያኖርን እንትን እያለን ምንድነው አሁን መላይ እንደዚህ አድርጌያለሁ። ከቤተሰቦቼም አንተ መርጫለሁ። እኔ ብሞት እንኳን እናንተ እንዳትበተኑ ብዬ ነው እንጂ በእናቴ ነው። ይቅርታ ግን በማን ስም ነው የገዛሽ ኮንዶሚኒየሙ? በራሴ ጎበዝ። እሺ በራሴ እንደዛ ነው ስለው እሺ ሰራለው አለ። እሺ ተባለ። ተጀመረ ህይወት። ዛሬ ስራ አለኝ ነገ የለኝም ነው። ስራ አለኝ ላ 1000 ብር ያመጣል መላልኩት። በዚህ ሁኔታ እንትን አትልም። ራስን አፕዴት አድርግ። መማር ካለብህ ተማር። ሰርተክፌት ማውጣት ካለብህ ሰርተክፌት አውጣ። ሁል ጊዜ ሄዱ ቤላ ተቀምጠ ቤላ ላይ ስራ አታገኝም። ስራ የምታገኘው ድርጅት ያለበት ኮንስትራክሽን ያለበት እንትን ያለበት ቦታ ነው ስራ የሚገኘው። እንደዚህ ይርቅ እዛ እየተቀመጥክ እየመጣ እኔ ደግሞ በስመ ኮንዶሚኒየም ነዋሪ እንደ ሀብታም ነው ሰው የሚያይሽ። ሀቡ አለ ልብስ ትለብሰሽ ትወጫለሽ እንትን ትያለሽ። ይሄን ጭቅጭቅ ውስጥ ገባን ማለት ነው። እንትን ልንል አልቻልንም። ዛሬም ያው ነው፣ ነገም ያው ነው፣ ከነገ ወዲያም ያው ነው። በመሀል ምን ይፈጠራል? እዛ አረቦቹ የምኖርበት ቤት ያልኩሽ ማለት ነው ቲክቶክ መስራት ጀመርኩኝ። ጋላክሲ ስልክ ላይ ዝም ብዬ ቲክቶክ እለቃለሁ። አረቦቹ ዝም ብዬ ፎሎ አደርጋለሁ ምናምን። በዛ መካከል ላይ አረቦቹ የምሰራበት ጋር ተገናኘን ማለት ነው። ያድሮ ሰዎች ጋር ናሰር ይባላል ሰውየው። ከእርሱ ጋር ተገናኘን። ከዛ የትንሽ ኢደም ሞተሻል አለሽ? አይ አለሁኝ አለው። አዲስ አበባ ነሽ? አዎ እመጣለሁ። ስመጣ ዘይርሻለሁ። እሺ። ከዛም በኋላ ይሄ ሰውዬ ይመጣል። መጥቶ ያየኛል። ማሻአላ አለ ቪዲዮ እልክልሻለሁ ከፈለግሽ በዋትሳፕ ማለት ነው። ማሻአላ የልጆች ወለድሽ፣ እኔ ሳቅሽ አንድ ነበርሽ፣ አሁን ጥሩ ሆንሽ ምናምን አለ። አዎ ሳይት እንደዚህ ሆኖልኛል፣ አሁን ግን ትንሽ እያመመኝ ነው ምናምን አልኩትኝ። ከዛም በኋላ እሺ ለእንሂድ፣ ወዴት እንሂድ? በቃ ዘና በይ ፈታ በይ ባልሽ የሚፈቅድልሽ ከሆነ ይለኛል ማለት ነው አረብ። ኦኬ እሺ። ከዛ በዚህ መሀል ብቻዬን አልሄድኩም። ምክንያቱም እኔ ባለ ትዳር ነኝ፣ የልጆች እናት ነኝ። ባሌን ነገርኩት። ሂጂ አብረሹኝ ምግብም ትሰሪልኛለሽ፣ በዛው ላይ ሆቴል ውስጥ አልቀመጥም፣ ገስት ነው የሚይዘው፣ ምግብ ትሰሪልኛለሽ። እሺ እሰራልሃለሁ። ከዛ ጓደኛዬ ጎረቤቴን ይዤ ቪዲዮዎችን ላይ አለ ራሱ የፖሳሰትኩት ማለት ነው። ከእሷ ጋር አብረን ሄድን። አረቡ 15 ቀን ተቀመጠ። አየኝ። ኤደን አግዝሻለሁ፣ አይዞሽ፣ ልጆቼን አየ፣ ቤቴን አየ፣ ምን አለ፣ አግዝሻለሁ፣ አይዞሽ፣ በርቺ። እሺ ይችን ስልክ አሁን እናንተ የማናገርበት ያኛው ስልክ ስታክ ምናምን ያደርጋል። አሳያቸዋለሁ ቪዲዮ ስትከፍቱ ማለት ብከፍት ይሄንን ቀይር የሳምሰንግ ነው የድሮ ነው አይሆንሽም ብሎ ቴክኖ በ39 ሺህ ብር ይሄን ስልክ ይገዛልኛል ማለት ነው። አመሰግናለሁ። አንተስ መሄድ ትፈልጋለህ ወይ? ፓስፖርትህን አውጣና መሄድ ከፈለክ እወስድሃለሁ ወደዛ ሀገር ትሰራለህ። እሺ ይላል ማለት ነው። መላዬ ይሄ ትልቅ እድል ነው ለእኔም ለቤተሰብ። ወይ አንተ ወይ እኔ መስዋዕት መሆን አለብን እነዚህ ልጆች የተሻለ መድረስ እንዲችሉ። እኔ ጤናዬ ቢፈቅድልኝ እሄዳለሁ ወይ ልጆችን ቢሰበስብ። አረቡን የት ነው የተዋወቅሽው? እምሰራባቸው ሰዎች። ምን የምትሰሪባቸው? አረብ ሀገር እያለው ከ13 ዓመት በፊት ስሰራባቸው የነበሩ ሰዎች ነው። ባህሬን ወይንስ አልኤን? አልኤን። ኦኬ። ምን እንዴት ኢትዮጵያ መጡ እናገኙሽ? ቲክቶክ መልቀቅ ጀመርኩ በዛችኛዋ ስልኪ በሳምሰንግ ጋር ነው የምልሽ። ቲክቶክ አግኝተውሽ ነው? በአካል አልመጡም ኢትዮጵያ? በቲክቶክ አዩኝና ከዛ እያወራን መጣ ቤቴ ድረስ ነው የምልሽ። አዲስ አበባ ድረስ አለ። ዱባያዊ ነው ማለት ነው? ኢማራቲ ባለትዳር ነው? አዎ ማዳም ራሱ እንዲህ እያደረገች ነው በእንትን የምታናገር ማሻአላ እያለች ምን እያለች ኤደን እንኳን ሆነልሽ እያለች ማለት ነው። የኤደን ቤት ብሎ እየቀረጸ ምን እያለ እያሳያት ማለት ነው። ግን ምንድነው እኔ ሄድኩት እሱ ጋር ገስት ነው የያዘው። ምግብ ሰራለታለሁ እኔ መክቡስን ብሪያኒ ምንም አይነት የነሱ ምግብ በደንብ ነው የምሰራውና ሰራለታለሁ። ጓደኛዬ ጋር ደሽ ማለት ነው። ጓደኛ አለች አብራ ነው የመጣው ወይስ ከሚስቱ ጋር? አይ ብቻውን ነው። ግን ውሽማ ይዟል አላችሁ? አዎ አለች አሉ። እዚህ ሀገር ያሉ አሉ። እዚህ ሀገር ካሉት ጋር ነው። እኔ ግን ምንድነው የእሱ ምግብ ሰራተኛ ነኝ እንትን ነኝ። ከዛ ሄድን ኩሪፍቱ ወሰደኝ። በዚህ አጋጣሚ ከሱ ጋር አብረን ምናልን ኩሪፍቱን ወተር ፓርክ የሚባል አሳየኝ
ምን አለ 1 ሳምንት ተቀመጠ። ኢድ ገባ ሄደ ወደሱ። ረመዳን ገባ ወደ ሀገሩ። በቃ እረዳችኋለሁ፣ ባሌንም አነጋግሩት። ከዛ ከተመለስንም በኋላ በቃ እኔ አግዛችኋለሁ። ሚስት ጥሩ ልጅ ነበረች፣ አሚና ነበር የምንላት እኛ ጋር እያለች። አሁንም ጥሩ መልካም ላይ ነች ያላችሁ። ስለዚህ መሄድ የምትፈልግ ከሆነ እንወስዳችኋለን ምናምን ብለው ተነጋገርን። እሺ እመጣለሁ ሄዳለሁ አለ። በዚህ ተዘጋ። የእሱ ሄደ ማለት ነው። ከዛ መላዬ አቤት አንተ እንትን በል ፓስፖርት ግን እንደምንም ብለህ እህቶችንም የሆነ ነገር ጠያይቀ ፓስፖርት ግን አውጣ አሳድስ። ከዛም በኋላ በኮንስትራክሽን አረብ ሀገር በደንብ ይከፈላል። እያየሁት ነው ቲክቶክ ላይም። እሱም ትለምነዋለ የትም ሆነ የትም ሄደ እስኪ ህይወታችን ይሻሻል አልኩኝ። እሺ አለ። ከዛም በኋላ እንደዚህ አድርግ የለኝም፣ እንደዚህ ሁን የለኝም፣ እንደዚህ አድርግ የለኝም። መላ እኔ እዛ ሄጄ የሰራሁት 10 ሺህ ብር የሰጠኝ አለ ከዚህ ስልክ ውጪ። ያችን 10 ሺህ ብር አምጥቼ የሱቅ ዕዳ ከፍዬባታለሁ፣ እንትን ብዬባታለሁ። አሁን ላይ ምንም 5 ሳንቲም ነገር የለኝም። ብር ሰጥቷት ሄደዋል ብለህ ካሰብክ ይኸው አካውንቴ በአንተ እጅ ነው። ቴሌ ብሬ ታውቀዋለህ። ይኸው ምንም እኔ እናንተ መካከል የሚደበቅ ነገር የለም። ስራና እንደዚህ አድርግ ሀቡ። አንድ ስራ የለም ከረመዳን ጀምሮ ማለት ነው። መብራት ክፈል ይባላል ብሎክ ላይ። እሺ ይላል። በስንት በመከራ ጓደኞቹ ጋር ደውዬ በዛ ወጥቼ በዚህ ገብቼ እንትን እላለሁ። በመጨረሻ የቴርኩ 22 ስራ እንደዚህ ቲክቶክ ላይ ቁጭ ብዬ ሳይ 22 ላይ አለች ኦንላይን ቁጭ ብላ ስራ የምታስቀጥር ልጅ ማለት ነው። ፍተሻ እንደዚህ አለልሽ ፍተሻ አለ። አሁን ልምጣ ነይ ሄድኩኝ እዛ ማለት ነው። ሄድኩኝ ደላላ ናት። ምን አለችኝ 1500 ብር ክፈይና ወደ ቦታው እንድልክሽ አለችኝ ማለት ነው። በዛን ሰዓት ላይ እኔ 1500 የለኝም። መላዬ 1500 ብር አሉኝ ክፈልልኝ ላግዝህ። ይሄ ፍተሻ ስለሆነ የጉልበት ስራ ምንም ስላልሆነ እችለዋለሁ። አሁን በጣም ደህና ነኝ። በቃ አሁን ጭንቀትና ምን አደርጓለሁ እንዴት ሆናለሁ የሚል ሀሳብ ነው እንጂ ሰውነቴ እጅግ በጣም ደህና ነኝ አልኩት ማለት ነው። ክፈልልኝ 1500 አርብ ከፍልልሻለሁ አለ። አርብም የለም ምንም የለም ምንም የለም። ኤደን እንዳታቆምሽ እየሰማሁሽ ነው። በዚህ ገስት ላይ ባለው አካውንት ምንድነው መሰለሽ እኔ እየሰማሁሽ ነው። ስነሳ እንዳታቆሚ። በዚህ ስልክ እየሰማሁሽ ነው። በጣም አላቆምም ሀቡዬሽ አላቆምም። እና ምን አይቻለሁ እኔ በህይወቴ እንትን የሚለኝ በቃ አረብ ሀገር ሴት ስንባልኛ መልፋት ነው መስጠት ነው፣ መልፋት ነው መስጠት ነው። መጨረሻ ላይ ያው አመድ አፋሽነት ነው። ግን ሞክሬያለሁ። እውነት ነው የምላችሁ እግዚአብሔርን በቃ ሞክሬያለሁ። ሁሉንም ነገር ሞክሬያለሁ። አሁን ግን ደከመኝ ማለት የሚረዳኝም ሰው አጣሁኝ። ምናልባት እኔ ላይ ችግር ይኖር ይሆን እንዴ እስከ ማለት ሁላ ደርሻለሁ። ምንድነው እኔ ላይ ችግር አለ። ከሰው ጋር ስግባባ ስነጋገር እንትን ስል ችግር ይኖርብኝ ይሆን? ታፍኜ ስለኖርክ አይለኛ ሆኜ ይሆን የሚል ውስጥ ሁላ ገብቻለሁ በአሁን ሰዓት ማለት ነው። እና አሁን ምንም አይገርመኝም። እግዚአብሔር ይመስገን ጤነኛ ልጆች አሉኝ። ጤነኛ ነኝ። ብሰራ ብለወጥ ደስ ይለኛል። ማለት ከሰው ጫንቃ ላይ ብወርድ ደስ ነው የሚለኝ። በጣም ከባድ ነው የሰው እጅ ማየት። እየለፋውኝ እየሰራውኝ በቃ ሁሌ የሰው እጅ ላይ ዛሬ አሸነፍኩት። በቃ ወጣው ስል ተመልሼ ታች ነው ያሉት። በቃ አሁን ደግሞ ሆነልኝ፣ አሸነፍኩት። ወጣው ስል ተመልሼ ታች ነው ያለሁትኝና ምን እንደሆነ አልገባኝም። እና የሆነ ያለው በህይወቴ ራሱ ለምንድን ነው ነው የምለው። በቃ እናቴ ለምን የት ነሽ ማለት ከሰው ተወልደን ከሰው ጋር አድገን ከሰው ከጓደኛ ጋር ኖረን እናቴ ራሱ ልጅ የት ነሽ አትለኝም። የምር ነው የምላችሁ። ባሌም እንደምታይ ስንት ዋጋ ከፍዬ ስንት ነገር ሆኜ እዚህ ደርሼ ልክ ሁሉ ነገር ባዶ ሲሆን ጥሎኝ ሲሄድ ደንዬ ያቆምሽ እኮ እንትን ላይ ነው 1500 ብር ክፈልልኝ ይሄኛውን ስራ ልግባ ብለሽው ነገ ብሎሽ ነው እኮ። ከዛ በኋላ ከፍላለሁ አለ።
ቀረ በቃ ቀረ። ከዛ ቀረ ሄደ። ቤት ውስጥ የነበረንን እያረግን ጓደኞቹ ጋር እየደወልኩ እንዲህ እኮ ተብያለሁ እንደዚህ ሆኛለሁ ስል ምንም አይነት ነገር የለም። ጭራሽ አንደኛው ጓደኛው ምንድነው ያለኝ ይሄኛውን ቤትም ሽጪና እንትን ከምትሉ አሁንም ይሄኛውን ቤት ሽጪና ለሱ ኮንስትራክሽን ነገር ክፈችለት፣ ለአንቺ ደግሞ የሆነ ነገር አድርጋችሁ ተከራይታችሁን ቢሆን እየኖራችሁ እየሰራችሁ ኑሩ አለ ሀቡ። አሁን እኔ ይሄን ቤት ሸጬ ለሱ ኮንስትራክሽን ከፈትኩ ልበልሽ፣ እኔ ቤት ኪራይ ውስጥ ገባው ልበልሽ፣ ብሬንም አውጥቼ ከበተንኩት ልጆቼን አውጥቼ ኪራይ ላይ ነገስ ማን ነው ኪራይ የሚከፍልልኝ? ሀቡ ማንን አምኜ ነው? እኔ አሁን ማን ታምኖ ነው በዚህን ሰዓት ገና እሱ ኮንስትራክሽን እቃ ከፍቼለት ህንፃ መሳሪያ ከፍቼለት ቤቴን ሸጬ ሸጦ ያኖረኛል ብዬ ነው ቤቴን የምሸጠው? ዝም በይ እናቴ። ቤትን የሚያህል ነገር ማን እብድ አለ በዚህ ሰዓት ቤት የሚሸጥ? ቤት ሸጬ ኪራይ ውስጥ ብገባ ማን ነው ዞር ብሎ የሚያየው? ወዳ ሸጣ ሰታ አሁን ተመልሳ ኪራይ ውስጥ ገባች ነው እንጂ የምባለው። ማለት ቀርቦ እንዲያዩኝ ያውቃሉ፣ ያለፍኩበት መከራ ያለፍኩበትን ሁሉንም ነገር ያውቃሉ ማለት ነው። ያንን አላደርግም ነው በቃ የመጨረሻ ጸባችን። እኔ ድጋሚ ቤት አልሸጥም፣ ሞት ይምጣ በቃ። እኔም ልጆቼም እዚህ ጋር ተርበን ደርቀው ተገኙ ተብለን ይወራ ኢትዮጵያ ላይ አልሸጥም። ከእናቴ ጋር ተናጥቄ ሀቡ ከእናቴ ጋር ተቆራርጬ ያተረፍኩት ቤት ነው። ለልጆቼን መርጬ ማለት ነው። ልጆቼ መርጬ እናቴን አስቀይሜ አምጥቼ እዚህ ጋር ያያዝኩትን ቤት ሸጬ ለሱ ህንፃ መሳሪያ ካልከፈትሽ ተብሎ ተጥዬ መኬድ አለብኝ? ትናንትና እኮ እኔ ነኝ የሰበሰብኩሽ። ትናንትና እኮ እኔ ነኝ የድሮ ቁስል ታርሜያለሁ እኮ ከትናንትናው። እንደ ሴት እንደ ጀግና እኮ እየሰራው እየኖርኩኝ ነው። ግን ልክ አንድ ነገር በመጣ ቁጥር ማለት ነው ትናንት እኮ እንዲህ ነበርሽ። እኔ የሀያቱ ቤት ሲሸጥ ምንም አይነት ገንዘብ አላገኘውም ነው በቤትሽ አንቺ እየሰራሽ አንቺ እያኖርሽ እኮ ነው። እሱ ለትንሽ ጊዜ ብቻ በሀያቱ ቤት አኖረሽ። ከዛ የሀያቱ ቤት ሲሸጥ ነው ውጣ ሲባል እኮ ያንቺ ሀያት በሰጡሽ ቤት ነው ቀበሌ ቤት ምትክ ኮንዶሚኒየሙ ያንቺ በጉልበትሽ እየሰራሽ ገንዘብ የምታመጪው አንቺ። ታዲያ እንዴት ነው? ይሄ ፌር አይደለም። እና አልፈልግም አልሸጥም ነው ያልኩት። እንደውም አቡ የመጨረሻ እንትን እልህ ውስጥ ተገባባን ስንነጋገር ማለት ነው። በንግግር አጥንትሽን ነው የምሰብረው ሲለኝ እኔ እኮ አጥንቴ ከተሰባበረ ምንም የቀረ አጥንት የለኝም የምሰብረኝ። አጥንቴ ከተሰባበረ ቆይቷል። ግን ቤት ሽጭ በምትለው አልስማማም፣ ይህንን አላደርገውም አልኩት ማለት ነው። እንደውም አንተ ሸክም ነው የሆንክብኝ። የእሱ ጓደኛ እንደዛ አለኝ። ከዛ እሱም ደግሞ በአካል ሸጠሽም ሆነ አከራይተሽ መብላት ትችያለሽ አለኝ ማለት ነው። ከዛ ይሄ ሲያምርክ ይቀራል፣ አልሸጥም፣ ሸክም ነው እንደውም የሆንክብኝ። በቃ እኔ ክፉ ቃል የተናገርኩት ይችን ነው። እንደውም እኮ እስከዛሬ ድረስ ሸክም ነው ማለት ብሶት ሲያመጣብሽ፣ አቡ ብሶት ሲያመጣብሽ፣ ችግር ሲያመጣብሽ ነገ ከፍላለሁ ከሱቁ ሰጂ ይለኛል ማለት ነው። እሺ እላለሁ ሂጅ አመጣለሁ አይደል? ስወጣ እሱ ሌሊት ወጥቶ ነው የሚሄደው ወይ በዛው ነው አድሮ ውሎ የሚመጣው ማለት ነው። እኔ ግን እዚህ ጋር ሰፈር ላይ እዳ አለብሽ ነው በቃ አምጪ ሰው። አሁን እኔ እንዴት ነው መሰለሽ አሁን እዚህ ሰፈር ላይ እዛም ዱቤ ይወስዳለሁ እዚህም ዱቤ ይወስዳለሁ፣ ያንዱን እከፍላለሁ ያንዱን ወደኋላ አስቀራለሁ። ልክ በቃ ዱቤ እንትን እንደምወድ ነገር ማለት ነው። እንደዚህ አስባልከኝ እህቱ ጋር ደወልኩላት ማለት ነው። እንዲህ ሆንኩኝ። እኔ ምን ላድርግ? እኔም ያለሁት በጣም ውስጥ ችግር ውስጥ ነው። ቤቱን ግን እንዳሸጭ እሷም ያለችኝ ማለት ነው። ቤቱን እሸጣለሁ ብለሽ እንትን እንዳትይ፣ ምንም ቢሆን ራብንም ጥማትንም ስራንም ማግኘትንም ማጣትንም ከአንቺ በላይ የሚያውቀው ሰው የለም። ቤትሽን ግን እንዳሸጭ በቃ አለችኝ። እሱም ነገርኩት። በቃ ከእህቱ ጋር እንትን ካልኩ በኋላ እኔ ምንም በደልሽኝ ብትለኝ ሰብስበኛል፣ አዎ አድርገልኛል፣ በችግሬ ሰዓት አብልተከኛል፣ አጠጥተከኛል። ካሁን በኋላ ግን ቤት የሚባል አልሸጥም አልኩት። ወጣ ቀረ። አሁን ላይ አለን እኔና ልጆቼ ሀቡ አለን። በቃ ልክ አሁን አንቺ ግን እንደዚህ ከፍቼ እያየሁሽ ማለት ነው እንትን ስል እስኪ ብዬ ነው እንዳጋጣሚ የሞከርኩት ማለት ነው። ስራ ባገኝ ልጆቼ በቤት ኪራይ የለብኝም እንደነገርኩሽ። ህመሜ ጤነኛ ነኝ። የሰፈሪ ሰዎች አሳክመውኛል። አክስቶቼ የሚያውቁኝ ያሳደጉኝ ጎረቤቶቼ አሳክመውኛል። ደህና ነኝ። ምንም እንትን የለብኝም። በአሁን ሰዓት ላይ ምንድነው አንድና አንድ
ልጆቼ ናቸው። ለልጆቼ ደግሞ ከሰራው ትንሽዬ ስራ ካገኘው ከሰራው ለእነሱ የሚበላና እኔን በአሁን ሰዓት የሚያሳቅቀኝ የመብራት ክፍያ፣ ሌላ ምንም የለም። በአመት የሚከፈል ግብር ምናምን። እሱ ከሄደ ስንት ጊዜ ሆነው ጥሏችሁ ከሄደ? አሁን በቃ እሱ ከሄደ 15 ቀን እና በ15 ቀን ውስጥ መጥቶ አያውቅም። በ15 ቀን ውስጥ መጥቶ አያውቅም። 700 ብር በቴሌ ብር አስገባልኝ። ያችን ሻይ ቅጠል የገዛዋትን ሻይ ቅጠል፣ ስኳር የገዛዋትን ስኳር ብዬ ጽፌያት አለች፣ አስቀምጫታለሁ። እና እሺ ልጆቹን እየመጣ የማየት ሀሳብ የለውም ማለት ነው። እኔ ራሱ ብሎክ አድርጎኛል፣ እኔም ብሎክ አድርጎኛል። ትናንትና ግን ጓደኛው ጋር ደወልኩለት ማለት ነው። ጓደኛው ጋር ምንድነው ያልኩት? ጉሌ በቃ ልጆቹን እንደዚህ እየሆነብኝ ነው ማለት እንደዚህ እየደወልኩም ስጠይቅ ሰውን ሳናገር ብር ምለምን ነገር ነው የሚመስለው። እንትን ለራሴም እየተሳቀቁ ማለት ነው። ልብሶቹን ወስዷል። እኔ መለስ ይሆናል እኮ ልብሶቹን ወስዷል። ልብሱ አለ። ስለዚህ ይመጣላ ታዲያ ልብሶቹ አሉ። በቃ ያለው ነገር ይሄ ነው። ልብሱ አለ፣ አልወሰደም። ጓደኛውን ሳናገረው ጊዜው እኮ ነው ቸግሮት ነው እሱም ምናምን አለ። 15 ቀን ምን አላት ይመጣል ደግሞ ነገ። 15 ቀን እኮ ገና ነው። አይ አሁን ምን እንደሆነ ተቀልሽ እምለው አሁን እኔ ይሄንን እያለፍኩበት ነው እየኖርኩበት ነው። ሀቡ በጣም ሰውን የሚጎዳው ሰውን አጥንት የሚሰብረው አብሶ ሴት ልጅ ማለት ነው። ሀቡ ወጣ ገባ የሚባል ነገር እንደገና ደግሞ ዛሬ ላይ በችግር እርሽት ተደርገሽ ነገ ደግሞ ልክ ይመጣና ማለት ነው 1000 ብር 2000 ብር ገባሽ ወይ? ከዛ ችግር ያለ እድሜ ማራዘሚያና አለው ላለመወቀስ የሚደረግ ነገር የለም። ሀቡ እንደዛ እየተደረገ እኔ ባለቀስኩ ቁጥር እኔ በተሳቀቅኩ ቁጥር ልጆቼ በቃ አልፈልገውም ከዚህ በኋላ ይሄን ህይወት የምር ነው የምልሽ ሀቡ ቆርጫለሁ ማለት አልፈልገው። አሁን እሱ በመጣው አባቴ ብሎ ሰፍ ልክ እሱ እንትን ሲል ቅርት ሲል ደግሞ ኩምሽሽ ልክ እኔ ተቸግሬ ወይኔ ዛሬ ይሄ ምን ላደርግ ነው ልጅ እንደዚህ እንትን አላችሁ ጠገባችሁ ምናምን ብዬ በምጠይቅ ሰዓት እንኳን ማለት ነው ልጆቹ ፊል እያደረጉ ነው። ገባሽ? ያው ልጅ ብዙ ነገር ያውቃሉ፣ ይረዳሉ። ልረዳት ፈልጋለሁኝ። ይኸው ልትረዳት የምትፈልገው ልጅ ስልክ ቁጥር ልረዳት ፈልጋለሁ። አስገቡኝ። መግባት አይጠበቅብክም። ይኸው ስልኳን ውሰድ ወንድሜ፣ ወንድሙን ሴት 09 11 02 53 85 ኤደን። ይሄ ነው ስልክ ቁጥሯ። ስራ ትፈልጋለች። የምትኖረው ኢትዮጵያ አዲስ አበባ ሀያት ኮንዶሚኒየም ውስጥ ነው። የምትፈልገው ስራ ነው። ስራ የምታውቁ ስራ አስገቧት። ስራ ካላገኘች ደግሞ እኔ ቪዲዮ ሰርቼ ስራ ፈልግላታለሁ። ስራ ተቀጥራ የምትሰራበት ነገር እንፈልግላታለን። ሁላችንም የሆነ ነገር ብቻ እንድትሰራ እናደርጋለን። ሌላ ደግሞ ምንድን ነው እኔ ሰው ልክና ቤት መጥቶ የሚያይሽ ሰው ከዛ ቪዲዮ እሰራልሻለሁ። በዚህ ካልተገኘ ዛሬ ታሪክሽን የሰሙ 5200 ሰዎች ስራ ካላገኙልሽ ማለት ነው። እሺ እሺ ሀቡዬ አሁን አንቺ ስልክሽ ቀጥታም ዋትሳፕም አለ። ዋትሳፕ ነው የምጠቀመው። እሺ ዋትሳፕ አለኝ፣ ዋትሳፕ አለኝ። ቀጥታ ይሰራል ስልክሽ? ቀጥታም ይሰራል ሀቡዬ። ይሰራል። አሁን አንቺን እያነጋገርኩሽ ቅድም እንትን ዳታ እስከሚሞላልኝ ወጥቼ እያለ የመጀመሪያ ተናግሬ አንድ ሴት ደውላ እንትን ፓስፖርት አለሽ ወይ አረብ ሀገር መሄድሽ የምናረጋግጠው በምንሽ ነው ስትለኝ አለኝ ማሳየት እችላለሁ አልኳት። እዚህ ኢትዮጵያ የሆነ ካምፓኒ አለ እሱን እንትን እልልሻለሁ እሱን ካየው በኋላ እንድታነጋግሪያቸው ስልክ ሰጥሻለሁ የሚል ቃል ተገብቶልኛል። በዚህ አጋጣሚ በዚህ ደቂቃ አንቺ ጋር በገባሁት እና 1000 ብር ደግሞ እና 1000 ብር ደግሞ በቴሌ ብሬ አስገብታልኛለች። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ማለት በቃ መቆም ነው የምፈልገው። ሀቡ የምን ሁሌ እሰማሻለሁ፣ ሁሌ አዳምጥሻለሁ። አልጋ ላይ ተኝቼ ታመሜ ማለት ነው አዳምጥሻለሁ ሁል ጊዜ የምትይውን እና በቃ ከዚህ በኋላ እናት እህት ቤተሰብ መጠበቅ አልፈልግም። ባል ስቲል መጠበቅ አልፈልግም። መጠበቅ ራሴ ቆሜ ጀግና ሆኜ ልጆቼን ማቆም ነው የምፈልገው። የምር ነው የምልሽ ሀቡ መታየት በቃ እንትን ማለት መውጣት ነው የምፈልገው። ስርት አድርጌ ጀግና ሆኜ እስኪ እኔ ማለት ለዳቦ ገና ለነገ ዳቦ ብዬ ዛሬ ላይ ደስ ከማይለኝ ህይወት መውጣት ነው የምፈልገው ሀቡ። እግዚአብሔርን ነው የምልሽ ማለት
ሚዲያ ላይ ላይወራ ላይሆን ላይመጥን ይችላል። አሁን የምልሽ ነገር ማለት ነው። ግን ነገ ለልጆቹ ዳቦ ይመጣልኛል፣ ነገ የሆነ ነገር መብራት ይከፍልልኛል፣ ወይ ጥሎኝ ከሄደ እኮ እፈራለሁ፣ የሆነ ነገር ይሆንብኛል እያልኩኝ ቅድም ስትይ ነው እንደው ወዲያው የጻፍኩት ማለት ነው። እና በቃኝ ማለት እሱ ነው። አሁን አንገሽግሾኛል ሀቡ። የምር እንደ ሴት መኖር ነው ናፈቀኝ፣ እንደ ወጣት ማለት አንድ ቀን ከልጅነቴ በመፍጋት አሁን ግን በቃ ሰርቼ ስቴብል ሆኜ ባለችኝ አመስግኜ ቤተክርስቲያን ሄጄ ልጆችን ሰብስቤ ወጥቼ ማግባት ነው ፈልገው። ሀቡ ጌታን ነው የምልሽ ማለት በዚህ በችግር ቤት ውስጥ ባለው ችግር እንትን ባለው ችግር ቅድም ሳይካትሪስት ብዬሽ ነበር ማለት ነው። የሆነ በብዙ መገፋት ተናዳጅ ራሱ ሳልሆን አልቀርም ሀቡ። የምር ነው የምልሽ ማለት ማዋራውም ሰው የለኝም። እዚህ ጎረቤት መተሽ ብትጠይቂ ኤደን አትወጣም ነው፣ በር ቆልፌ ነው የምቀመጠው ማለት ነው። እና ትንሽ ነገር ሲመጣብኝ ይከፋኝና እናገራለሁኝ ማለት ነው። እና ሰው የሚረዳሽ ችግር ሲደራረብ ነጭናጫም ያደርጋል፣ ኃይለኛም ያደርጋል፣ ትዕግስትም ይጨርሳል። እና ችግር ነው። ይህንን ነፃ ሆኜ በቃ ራሴንና ከልጆቼ ጋር መኖር ነው የምፈልገው። ሀቡ ጌታ ገሚልን። እሺ ቁጥሯን ድገሚልን ለምትሉ 0911025385 ኤደን ነው ስሟ። እና ስራ የምታውቁ ባካችሁ ስራ ንገሯት። እኔም ስራ ፈልግላታለሁ፣ ቪዲዮ ምሰራላታለሁ። በዚህ 5 ቀን ውስጥ ስራ ካላገኘች በዚህ ላይ ሀቡዬ ቼክ ዮር ፎን። ኦኬ ሌት ሚ ቼክ። አሁን አንድ እህቴ 2000 ብር ቴሌ ብርሽ ላይ አስገብታልሻለች ቁጥርሽን እዚህ ጋር ስናገር። እሺ በጣም ነው የማመሰግነው ሀቡዬ፣ ተባረኩ። ያንቺ ሞዴሬተሯ ነኝ ብላ ደውላልኝ 1000 ብር የካርድ አስገብቼልሻለሁ። ሁላችሁንም ማለት ሀቡ ከብሩም በላይ ማውራቴ በቃ መተንፈሴ በጣም ደስ ብሎኛል። የምር ነው የምልሽ። እፈራለሁ ከሰው ጋር ከተገናኘው ሰው ላስቀይም እችላለሁ ማለት ኮንፊደንስ ሁላ ነው የጠፋው ሀቡ ጌታ ነው የምልሽ። እና ጓደኛ ራሱ ማግኘት ትልቅ ነገር ነው። የሚያዋራጭ የሚያማገርሽ ኤደን በዚህ ውጪ በዚህ ግቢ የሚል ሰው ማግኘት ትልቅ ነገር ነው። ልጆችሽን ለቀበሌ አገልጋዮች በተዘጋጀው አነስተኛ ክፍያ ማቆያ አስገብተሽ ስራሽን ስሪ እኮ። ልትሰራ እኮ ልትለምን አልመጣችም። ትምህርት ቤት ገብተዋል። ትምህርት ቤት ገብተው የኬጂቱ ተማሪዎች ናቸው። በፈቃደኝነት አካውንቷን ትንገሪ። በፈቃደኝነት እሺ፣ ደስ ይላል። ንገሪው ኤዱዬ አካውንት ለአብርሽ። እሺ ቴሌ የንግድ ባንክ ነው ሀቡና ቴሌ ብሩ በዚህ ቁጥር ነው። ንግድ ባንክ ማሪ ንግድ ባንክ። እሺ 1000 1044 88 41 10 7 ማን ነው? ኤደን መሐመድ። የሀጅ ስም ማን ነው ማሪ? አደም። ኤደን መሐመድ አደም። ቅድም እንዳልኩሽ ቪዲዮ ሰርቼልሽ ስራ ካልተገኘ የሆነች ነገር የምትሰሪበት ነገር ለማገዝ እንሞክራለን። ቃል አይደለም ሙከራ ነው። እሺ ማሬ። እሺ ችግር የምንፈልግልሽ ስራ ነው። ስራ ተቀጥረሽ እንድትሰሪ ልጆችሽ ትምህርት ቤት ሲሆኑ ተቀጥረሽ እንድትሰሪ ወጥተሽ ዘንጠሽ ሰርተሽ ውለሽ እንድትገቢ ነው። ያው ነገ ስትሰሪ ይመጣል ወይ ሚዲያ ላይ ስትገቢ ይመጣል ነገ። አይ በቃኝ ሀቡ ማለት በቅቶ የመጨረሻ አይኔን በጨው አጥቤ ነው እዚህ ጋር የመጣሁት ማለት ነው። ማለት በቅቶኝ ባይበቃኝ ሀቡ የምር አልመጣም። እኔ ማለት የምታወቀው በስራና በስራ ብቻ ነው። ሀቡ ድለላ ባገኝ እደልላለሁ እንትን ማለት